በሰውነታችን ውስጥ በቀን 24 ሰዓት ያለ እረፍት የሚሰራውና ከ500 በላይ ስራዎችን የሚያከናውነው ትልቁ የሰውነታችን ክፍል የትኛው እንደሆነ ያውቃሉ? አዎ፣ ጉበታችን ነው። ነገር ግን በምንመገባቸው ምግቦችና ባልተገቡ ልማዶች ምክንያት ጉበታችን በስብ ተወጥሮና በመርዛማ ነገሮች ታፍኖ ስራውን መስራት ቢያቅተው በጤናችን ላይ ምን ሊፈጠር እንደሚችል አስበው ያውቃሉ? ብዙዎቻችን ድካም፣ የቆዳ ማሳከክ ወይም የሆድ መነፋት ሲሰማን ምክንያቱ ሌላ ቦታ እንፈልጋለን። ነገር ግን ዋናው ችግር ያለው መርዛማ ነገሮች ማጣራት ያቃተው ጉበታችን ላይ ሊሆን ይችላል። ዛሬ በጤና ማህደር ቆይታችን ጉበታችን ዳግም ሕያው የሚያደርጉና እንደ አዲስ የሚያጸዱ 6 ድንቅ ምግቦችን በዝርዝር እናያለን። ሰላም ጤና ይስጥልኝ የጤና ማህደር ቤተሰቦች እንደምን አላችሁ? በዛሬው ፕሮግራማችን እጅግ ወሳኝ በሆነው የጉበት ጤና ላይ ተመልሰን ተገናኝተናል። ወደ ዋናው መረጃው ከመግባቴ በፊት ግን ለጤናችን የምናቀርባቸው ሳይንሳዊና ቀላል መረጃዎችን በቀላሉ በየቀኑም እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። የደወል ምልክቷንም በመጫን ሁልጊዜ የምንለቃቸውን ቪዲዮዎች ፈጥነው እንዲደርሷችሁ አድርጉ። ይህ ጠቃሚ መረጃ ለሌሎችም እንዲደርስ ቪዲዮ ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ዝርዝር መረጃው ከመግባቴ በፊት ግን ለምን ስለ ጉበት ጤና መጨነቅ አስፈልገን የሚለው ጥያቄ መመለስ ይኖርብናል። ጉበት በሰውነታችን ውስጥ እንደ ማጣሪያ የሚያገለግል ሲሆን የምንመገባቸውን ምግቦች ወደ ኃይል ይቀይራል። መርዛማ ኬሚካሎችን ከደማችን ውስጥ ለይቶ ያስወግዳል። እንዲሁም ለሰውነታችን አስፈላጊ የሆኑ ፕሮቲኖችን ያመርታል። ነገር ግን ዛሬ ባለንበት ዓለም ውስጥ በምንመገባቸው የተቀነባበሩ ምግቦች፣ በምንተነፍሰው አየርና በተለያዩ መድኃኒቶች ምክንያት ጉበታችን ከሚሸከመው በላይ መርዛማ ነገሮችን ሊያከማችበት ይችላሉ። ይህ ሲሆን ደግሞ ጉበታችን ይዝላል፣ ስብ ይከማቻል፣ በመጨረሻም ስራውን በአግባቡ መስራት ያቆማል። መልካም ዜና ግን ፈጣሪ በተፈጥሮ ውስጥ ጉበታችን ዳግም የሚያድሱና የሚያጸዱ ድንቅ ምግቦችን ሰጥቶናል። እነዚህ ምግቦች በምናውቅበት ጊዜ ያለምንም ውድ መድኃኒት ቤታችን ውስጥ ሆነን ጤናችንን መጠበቅ እንችላለን። አሁን እነዚህን ጉበትን እንደ አዲስ ሪሲት የሚያደርጉ 6 ምግቦች ጥቅሞቹን አንድ በአንድ እንመልከት። በመጀመሪያ የምናየው በኩሽና ውስጥ የማይጠፋውና ነጭ ሽንኩርት ነው። ነጭ ሽንኩርት በውስጡ አሊሲንና ሲሊኒየም የተባሉ 2 ተፈጥሯዊ ንጥረ ነገሮች ይዟል። እነዚህ ንጥረ ነገሮች ጉበታችን ውስጥ ያሉ ኢንዛይሞችን ንቁ እንዲሆኑ በማድረግ በሰውነታችን ውስጥ ያለውን መርዛማ ነገሮች ተራምደው እንዲወጡ ትልቅ እገዛ ያደርጋል። በቀን 1 ወይም 2 ፍንጭት ነጭ ሽንኩርት በተለይ ጥሬውን መመገብ ለጉበት ጤና እጅግ ተመራጭ ነው። ሁለተኛውና እጅግ ወሳኙ ደግሞ እንደ ቆስጣ፣ ሰላጣና ጎመን ያሉ አረንጓዴ ቅጠላቅጠሎች ናቸው። እነዚህ አትክልቶች ክሎሮፊል የተባለ ንጥረ ነገር በውስጣቸው ይዘዋል። ክሎሮፊል ልክ እንደ ማግኔት በደማችን ውስጥ ያሉ የአካባቢ መርዞችንና ኬሚካሎችን የመምጠጥ አቅም አለው። ይህ ጉበታችን ከባድ ስራ እንዳይበዛበትና በቀላሉ እንዲያጸዳ ያደርገዋል። ሌላኛው ድንቅ ቅመም እርድ ነው። እርድ በውስጡ ከርኩሚን የተባለ ኃይለኛ አንቲኦክሲዳንት ይዟል። ይህ ንጥረ ነገር በጉበት ላይ የሚፈጠሩትን እብጠት ወይም ኢንፍላሜሽንን በመቀነስ የጉበት ህዋሳትን ይጠግናል። በተጨማሪም የሐሞት ምርትን በማሳደግ በጉበት ላይ የሚከማችን ስብ በቀላሉ እንዲወገድ ያደርጋል። እንደ ሎሚ፣ ብርቱካን ያሉ ፍራፍሬዎች ደግሞ በቫይታሚን ሲ የበለጸጉ መሆናቸው ይታወቃል። ቫይታሚን ሲ ደግሞ መርዛማ ነገሮች ወደ ውሃነት ተቀይረው በሽንትና በላብ አማካኝነት በሰውነታችን እንዲወጡ ያግዛል። በተለይ በጠዋት በባዶ ሆድ ለብ ባለ ውሃ ውስጥ የሎሚ ጭማቂ አድርጎ መጠጣት ጉበታችን ስራውን በንቃትና በንጽህና እንዲጀምር የሚያደርግ ትልቅ ዲቶክስ ነው። ይህ ለብዙዎቻችን አስደሳች ሊሆን ይችላል። ቡና መጠጣት ለጉበት ጤና ጠቃሚ ነው። ጥናቶች እንደሚያሳዩት ቡና በጉበት ላይ የሚፈጠረው ጠባሳዎችና ካንሰር የመከላከል አቅም አለው። በተመሳሳይ አረንጓዴ ሻይ ወይም ግሪን ቲ በውስጡ ባለው ካቴቺን የተባለ ንጥረ ነገር አማካኝነት በጉበት ውስጥ የሚከማችን ስብ ይቀንሳል፣ የጉበት ስራንም ያቀላጥፋል። በመጨረሻም አቮካዶና ለውዝን እናገኛለን። አቮካዶ ጉበታችን ራሱን ለማጽዳት የሚጠቀምበትን ግሉታታዮን የተባለ ንጥረ ነገር ሰውነታችን እንዲያመርት ያነቃቃል። ለውዝ ደግሞ በውስጡ ባለው ኦሜጋ 3 ፋቲ አሲድ አማካኝነት ጉበትን በተፈጥሯዊ መንገድ ያጸዳል። እንግዲህ
የዛሬው መረጃችን በዋናነት የሚያጠነጥነው በሰውነታችን ውስጥ ትልቁን ድርሻ የሚይዘው ጉበታችን ላይ ነው። እነዚህ ዛሬ የተመለከትናቸው 6 ምግቦች ነጭ ሽንኩርት፣ አረንጓዴ ቅጠላቅጠል፣ እርድ፣ ሲትሪስ ፍራፍሬዎች፣ ቡናና አቮካዶ ዝም ብለው የሚበሉ ምግቦች ሳይሆኑ ለጉበታችን እንደ ተፈጥሯዊ መድኃኒት የሚያገለግሉ ናቸው። ነገር ግን አንድ ነገር ማስታወስ ይኖርብናል። እነዚህ ምግቦች መመገብ ብቻ በቂ አይደለም። ጉበታችን ከመርዛማ ነገሮች ለማጽዳት በምናደርገው ጥረት ውስጥ ጎጂ ልማዶችን ማስወገድ ግድ ይለናል። በተለይ ከመጠን በላይ አልኮል መጠጣት፣ በፋብሪካ የተቀነባበሩና ስኳር የበዛባቸውን ምግቦች እንዲሁም ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻዎች ለጉበታችን ትልቅ ጠላት መሆናቸውን መዘንጋት የለብንም። ጤናማ ጉበት ማለት ጤናማና ንቁ ህይወት ማለት ነው። ዛሬ ያየናቸው ነጥቦች ዛሬውኑ በመተግበር መለማመድ በመጀመር ለውጡን በራሳችሁ ማየት ትችላላችሁ። እነዚህ 6 ምግቦች ውስጥ በብዛት የምትጠቀሙት የትኛውን ነው? ወይስ ከዛሬ ጀምሮ የትኛውን ለመጀመር ወስናችኋል? ኮሜንት ላይ ሐሳብ አካፍሉኝ። ይህ መረጃ ለእናንተም ሆነ ለወዳጆቻችሁ ጠቃሚ ሆኖ ካገኙት ደግሞ ላይክ በማድረግ ድጋፋችሁን ግለጹልኝ። ለሌሎች እንዲደርስ ደግሞ ሼር በማድረግ አትርሱ። ለቻናሉ አዲስ የሆናችሁና እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ለጤናችሁ የሚረዱ መሰል መረጃዎች በየቀኑ እንዲደርሷችሁ አሁኑኑ ሰብስክራይብ አድርጉና የጤና ማህደር ቤተሰብ ይሁኑ። ጤና ከሁሉ ይበልጣል። ራሳችሁን ጠብቁ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና መረጃዎች እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ።